በውጭም ያላችሁ ትልቁ እንግዳችን ረመዳን መጥቷል። ይሄ ረመዳን መጥቶ ያልተማረ ሰው ምን አይነት ያልታደለ ነው ብለዋል ረሱል አለይሂ ሰላም። ለኢባዳ መዘጋጀት አለበት። አሁን በአሁኑ ጊዜ ሰዎች ለምግብ ነው የሚዘጋጁት። ረመዳን ሲመጣ ልንገበይበት ይገባል። ረመዳን መጣ ተጦመ አለፈ ማለት ብቻ ሳይሆን መጀመሪያ ራሳችንን አዘጋጅተን መጠበቅ አለብን። ከነበሩ ስህተቶቻችን ታርመን ተጸጽተን ተውባ ማድረግ አለብን። የሰው ሀቅ ካለብን የሰውን ሀቅ መመለስ ይኖርብናል ማለት ነው። አሁን ሁላችሁም ወንድሞችና እህቶቻችን በያላችሁበት በቅርብም በሩቅም በግቢም በውጭም ያላችሁ ትልቁ እንግዳችን ረመዳን መጥቷል። ይሄ ረመዳን መጥቶ ያልተማረ ሰው ምን አይነት ያልታደለ ነው ብለዋል ረሱል አለይሂ ሰላም። ረመዳንን ልንጠቀምበት ይገባል፣ ልንገበይበት ይገባል። ረመዳን መጣ ተጦመ አለፈ ማለት ብቻ ሳይሆን መጀመሪያ ራሳችንን አዘጋጅተን መጠበቅ አለብን። ራሳችንን ማዘጋጀት ማለት ምንድነው? ከነበሩ ስህተቶቻችን ታርመን ተጸጽተን ተውባ ማድረግ አለብን። የሰው ሀቅ ካለብን የሰውን ሀቅ መመለስ ይኖርብናል ማለት ነው። እንደገና ደግሞ ለኢባዳ መዘጋጀት አለበት። አሁን በአሁኑ ጊዜ ሰዎች ለምግብ ነው የሚዘጋጁት። ረመዳን ሲመጣ በሌላ ጊዜ የማይበላ ሁሉ ነገር ነው የሚበላው የሚትረፈረፈው ማለት ነው። ስለዚህ ጡሙ ነው እንጂ የተባለው ብሎ አይደለም የተባለው። መብላቱም በመጠኑ መብላ። ምክንያቱም ተመጠን በላይ ከበላህ ያው ኢባዳ ማድረግ አትችልም። ለኢባዳ ወዲያውኑ ደክመህ ተዘረር ትወድቃለህ። እና መብላት ያው ሐላል ነው። ግን አላህ Subhanahu Wa Ta'ala የሰጠን ነገር በትንሹ በልተን ብዙ ኢባዳ እንድናረግ ነው። ቀኑን እንድንጾም ዱዓ አዝካር እንድናበዛ። ከዛ ደግሞ በኋላ ቁርአን በተለይ ቁርአንና ረመዳን ያው ተያያዦች ናቸው ሁለቱ። እና ሸህሩ ረመዳን الذي انزل فيه القرآن ይላል። ቁርአን መወረድ የተጀመረው በረመዳን ወር ነው። ስለዚህ ሁለቱ ረመዳን ወልቁርአን የሽፋኒ لصاحبهما ለደንበኞቻቸው ሁለቱ ታላቅ ሽማግሌዎች ናቸው። ቁርአንና ረመዳን የመሰከረለት ሰው ይጸድቃል ብለዋል ማለት ነው። ስለዚህ በኸይር ስራዎች ላይ እንድንተጋ ተመጥፎ ነገሮች እንድንርቅ እንደገና ባለን አቅም ደግሞ ለደካማ ወገኖቻችን እንድንራራ እንድንመጸውት ለማሳሰብ ወዳለሁኝ። ሁላችሁም የምትሰሙ የምታዩ ሁሉ ረመዳንን በዋዛ ፈዛዛ እንዳታሳልፉ፣ በቁም ነገር ላይ እንድታሳልፉት። መጀመሪያ ረመዳን መጣልን ብለን በደስታ መቀበል። ተዛ ተቀበልን በኋላ እንግዲያ ነው። እንግዲያ ስትቀበል እሱ የሚፈልገውን ግብዣ እንጂ አንተ የምትፈልገውን አይደለም ማቅረብ ያለብህ። ለምሳሌ አንድ ፈረንጅ ወዳጅ ቢመጣ አንተን ሊዘይርህ እዛ ሀገር አንተ እንጀራ ብታቀርብለት ደስ አይለውም አይደል? ያንተ ምርጫ ነበር። እና አረብ ቢመጣ እንደዛው ነው። የሆነ ነገር ብታቀርብለት እንዴ ይሄ እንግዳ ማን ነው? ለሱ የሚመጥነውና የሚወደው የሚያስደስተው ምንድነው ብላ ነው የምታስተናግደው ማለት ነው። ባይኖር እንኳን እንደምንም ተሯሩጠህ እንግዳ የሚፈልገው ነገር ብትበላ ባትበላ የራስ ጉዳይ፣ የኛ ምግብ ይሄ ነው አትለውም ማለት ነው። ረመዳንም ሲመጣ እሱ የሚፈልገው ነገር አለ ከኛ ማለት ነው። እሱ የሚፈልገው ነገር ካደረግንለት ነው አስተናገር ነው የሚባለው። እኛ የምንፈልገውን የኛን ስሜት ያንጸባረቅን ከሆነ የሱ መስተንግዶ ተረሳ ማለት ነው። ስለዚህ ነገ ሊመሰክርልን የነበረው ይመሰክርብናል ማለት ነው። ሂጀን ነገ ለኮ በአግባብ አልተቀበሉኝም እኔ የምፈልገውን ነገር አልሰሩም ብሎ ሊከሰን ነው ማለት ነው። ስለዚህ በረመዳን በተቻለ ያህል በራሳችንም ዙሪያ በቤተሰብም በአካባቢ በጎረቤት በጓደኛም ኸይር ነገርን በተቻለ መልክ ማንጸባረቅ አለብን። ኸይር እንድንሰራ ሌሎችም ኸይር እንዲሰሩ ማበረታታት መቻል አለብን ማለት ነው። ያ ከሆነ ረመዳን ለኛ ጥሩ ገበያ ነው። እና ረመዳን እንግዲህ አሁን ደርሰናል። የደረሰ ሁሉ አሁን አይጨርስም። በረመዳን በመጀመሪያው ቀን የሚሞት አለ፣ በግማሽ የሚሞት አለ። ያው እንኳን የሚቀጥለው ረመዳን ቀርቶ አሁን የሚጀመረው እንኳን ረመዳን እንዘልቀዋለን አንዘልቀው ባናቅም። ስለዚህ ባለችን እድል ባለችን ቀን ተግተን መስራት አለብን ማለት ነው። በዚህ መልክ ረመዳንን እንኳን ያደረሳችሁ ሁላችሁም እንኳን ያደረሰን እንዳደረሰን ደግሞ ለማስጨረስ ያብቃን። እንደገና ደግሞ አላህ የሚወደውን ነገር ሰርተንና ገቢተን ትርፋማ ሆነን የምንወጣ ያድርገን እያልን እንኳን ያደረሳችሁ እንላለን። ወሰለላሁ ዐለይሂ ወሰለም አለ ነብዩ ወሰላሙ አለይኩም።